ዶክተሩ አንዳንዴ እንደዚህ ሊያጋጥም ይችላል። ስለዚህ ምንም መጨናነቅ አያስፈልግም። የሆነ መጥፎ ህልም አይቼ እኮ ነው ስለሆነ። ሰላም ጤና ይስጥልኝ ውድ ተመልካቾቼ፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም፣ ሁሉ ሸጋ፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ዛሬ እየላችሁ የመጣሁት አዲስ ቪዲዮ እንግዲህ ሀብል ድራማ ክፍል 20 ነው የመጣሁት። ይሄንን ቪዲዮ ሰብስክራይብ እና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። እንግዲህ ዛሬ ደግሞ እየላችሁ የመጣሁት ቪዲዮ የሀብል እናትና ሀብል ብላ ያስተዋወቀቻት ወይዘሮ ዘድ ጉድ እያመጣች ነው። ወይዘሮ ዘድ እንግዲህ ሽር ጉድ እያለች ነው። ወይዘሮ ዘድ የራሷን ስራ አለቅም ብላ የራሷን ስራ እያሳደደች ነው። አሁን ደግሞ ዛሬ ለባብሳ ሽር ጉድ እያለች እንግዲህ ልጄን አስተዋውቃችኋለሁ እያለች ልጇን እየዞረች ብር ፈላጊ ሆና ስሟንም በየቦታ እየቀያየረች በአሁኑ ጊዜ አሁንም እንግዲህ ስለ ልጅ እያወራች ልጅቷን እንግዲህ ዛሬ እናትሽን አስተዋውቅሻለሁ። እናቷ ደግሞ ለረጅም ጊዜ ትቼሽ ስለሄድኩኝ በጣም ይቅርታ አድርግልኝና ታረቂኝ እባክሽ ልጄ፣ ስለ ሁሉም ነገር ይቅር በይኝ ስትላት ነበረ። ነገር ግን ስትላትም አንቺ ግን እንዴት አርግተሽ ነው ሆስፒታል ውስጥ ትተሽኝ የሄድሽው? ምክንያቱም የሰው ልጅ ሰውን ሲጥል ዙር ብሎ ሊያይ ይችላል። አንቺ ደግሞ ጥለሽኝ ጭራሽ ነው እየጠፋሽው። ምክንያትሽን በየአንዳንዱ ልትነግሪኝ ትችያለሽ ወይ ብላ ስትጠይቃት ነበረ፣ እናትይቷም ማለት ነው። እሱ ጥያቄሽ ትክክለኛ ነኝ፣ ስለጠየቅሽኝም አመሰግናለሁ። ነገሮቹ ሁሉ አንቺ እንዳሰብሽ ብቻ ሳይሆን እኔም ለጊዜው ተሸግሬ ነው እዛ ውስጥ ጥዬሽ የሄድኩት እንጂ ወድጄ አይደለም፣ በትክክል እንድታድግልኝ ብዬ ነበረ ብላ እናትየዋ መልስ ስትሰጣት ነበረ። እኔ ይሄን መልስ ካንቺ አልጠብቅም፣ ብዙ መልሶች ስጠይቅሽ በትክክለኛው ለኔ መልስ መመለስ አለብሽ እናቴ ሆይ ብላ እናቷን ስትጠይቃት ነበረ። እናቷን ከጠየቀቻት በኋላ እናቷ ደግሞ በድጋሜ ምላሽ ሰጠቻት። ወይዘሮ ዘነበች እዛ ውስጥ ድሮ ትሰራ ነበረ፣ አንቺ ግን ዘድ ነው የምታያት። እዛ ውስጥ ስትሰራ እንግዲህ የእሷ ስራ እንዲህ ነበረ፣ ነርስ ነው የምትሰራው። እዛ ውስጥ ነርስ እየሰራች ስለሆነ እሷ ልጅ ስላልወለደች ልጅ እንግዲህ ለእሷ በጣም ልጅ ስለምትፈልግ በዛን ጊዜ ደግሞ እኔ ደግሞ ልጅ በጣም ስለተሸገርኩ ነው እዛ ሆስፒታል ውስጥ አስቀምጬሽ ሄድኩት። እሷ ደግሞ ልጇን ልጅ ስለምትፈልግ በዛን ጊዜ ለዛ ነው የወሰደችሽ ብላ መልስ ስትሰጣት ነበረ። ይሄ በቂ መልስ ለኔ ላይሆን ይችላልና ሌላ መልስ እፈልጋለሁ ብላ አሁንም እንግዲህ ሀብል እየተባለችዋ በጣም በጥያቄ እየጠያየቀቻት ነበረ። እኔ እኮ ይሄንኑ ነው ታዲያ አንቺ እዛ ውስጥ ትተሽኝ ስትሄጂ ልጄ ነሽ ብለሽ ለምንድን ነው ተመልሰሽ እያልወሰድሽኝ ብላ ስትጠይቃት ነበረ። ተመልሼ እንግዲህ እዛ ሆስፒታል ውስጥ ተመልሼ ስጠይቅሽ እወስድሻለሁ ብዬ የለችም አሉኝ። የለችም ሲሉኝ እንግዲህ ወይዘሮ ዘነበችም እዛ ውስጥ አንቺን ግን እንደወሰደችሽ በትክክል ተነግሮኝ ነበረ። ነገር ግን ነገሮቹ እኔ እንዳሰብኩ ሳይሆን እንደ እግዚአብሔር ፍቃድ ሆኖ ነው እዚህ ደረጃ የደረሽው ልጄ። አሁን ሌላው ነገር ባናወራና ሌላውን ነገር ይቅርታ ብታድርግልኝና እንደ እናት ተከባብረን እኔና አንቺ የማደርግልሽ ነገር የምችል ከሆነ ተከባብረን እኔና አንቺ ብንኖር ምን ችግር አለው በማለት ጥያቄ ስትጠይቃት ነበረ። አይ እኔና አንቺ እኮ ተከባብረን እንኖራለን፣ ነገር ግን ነገሮቹ በጣም ግራ ስለገቡኝ በየአንዳንዱ በተነግረኝ ብዬ ነው ሙከራ ላንቺ እየሞከርኩልሽ ያለሁት እናቴ። ስለዚህ መልሱ በደንብ አልተመለሰልኝም።
መልሱን አሁንም ብትመልሽልኝ እኔ በጣም ደስ ይለኛል ብላ ስትጠይቃት ነበረ። ነገሮቹ ለጊዜው ከባድ ሊሆኑብሽ ይችላሉ። ነገሮቹ ለጊዜው ለኔም ላንቺም ከባድ ቢሆንብንም ነገሮቹ ከወዲህ ነው ስትላት ነበረ። እኔ እዛ ቦታ ተመልሼ ስጠይቃት እዛ ቦታ ለምንድን ነው እሷስ የት ሄደች ብዬ ተመልሼ ስጠይቃት ስራ ቀየረች አሉኝ። ስራ ቀየረች ሲሉኝ ደግሞ ተመልሼ አንቺን የትም ላገኝሽ ስላልቻልኩኝ ምንም ማድረግ ስለማልችል ዝም ነው ያልኩት አለቻት። በዚህም ግን እሷ እንደዚህ መልስ ስትሰጣትም በዚህ መልስም በፍጹም እሷ ልታምን አልቻለችም ልጅቷ። እሺ ሌላ ነገርስ የምትነግሪኝ ነገር ምንድን ነው ያለው እናቴ? ሌላ ነገር ልትነግሪኝ ትችያለሽ ወይ ብላ በጣም ስትጠይቃት ነበረ። ሌላ ነገር ላንቺ የምነግረው ነገር የለም፣ የተናገርኩት ነገር ይሄው እስከሆነ ድረስ ከኔ ምንድን ነው የምትፈልጊው ብላ አንድ ሁለት እየተባባሉ እንግዲህ ሁሉንም ነገር አብረው እያዳመጡ ስለሆነ በዚሁ የነሱ ነገር እንዲቋረጥና በዚሁ የነሱ ነገር አንዳንድ ነገር ብለው እንዲያቆሙ ልጅቷ ደግሞ እስከፈለገች ድረስ በደንብ በቂ መልስ እናትየዋ እንዳልሰጣች በደንብ ነው አስጠንቅቃ የምታውቀው ማለት ነው። ብታቅም ባታቅም በስተመጨረሻ ላይ ተያይዘው በጣም ተለቃቅሰው ነበረ። ቢለቃቀሱም ባይለቃቀሱም ምንም የሚመጣ ነገርም የለም፣ የሚቀንስም ነገር እንደሌለ በደንብ አስጠንቅቀው ነው የተናገሩት። ስለዚህ እንግዲህ ወደ ሌላው ቪዲዮ አብረን ስንሄድ ወይዘሮ ዘነበች ከእናቷ ጋር እንግዲህ አብራ ስታወራ ነበረ። እኔ ዛሬ ለአንድ ነገር ልጠይቅሽ ነው የመጣሁት ብላ ስትጠይቃት ነበረ። እሺሳ ምንድን ነው? ለምንድን ነው የምትጠይቅኝ? አንቺሳ የምትጠይቅኝ ጥያቄ ምን እንደሆነ ማወቅ እፈልጋለሁ። ያንቺ ጥያቄ ምንድን ነው ብላ ስትጠይቃት ነበረ። እኔ የምጠይቅሽ ጥያቄ በትክክለኛው ትመልሽልኛለሽ ብዬ አስባለሁ። አንቺ ልጅሽን እዚህ ነው የምታስቀምጫትስ ወይስ ወደ ሌላ ሀገር ነው የምትልኪያት ብላ ጥያቄ ስትጠይቂያት ነበረ። እኔ እንደ እግዚአብሔር ፍቃድ ከሆነ እኔ የምኖረው ወደ ውጪ አገርም ብዬ ነው የማስበው። እግዚአብሔር አምላክ ደግሞ የት እንደሚያኖረኝ እኔ አላቅም ብላ መልስ ስትሰጥ ነበረ። እንደዚህማ አትበይ፣ በሰው አገር እንደወጣሽ መቅረት የሰው አገር ነውና አንቺ ከሰው አገር ምን ጉዳይ አለሽ? የሰው አገር ምን ተሸግረሽ ነው የሰው አገር መኖር የምትፈልጊው? ነገሮቹ ላንቺ ከባድ ቢሆንም አንድ ቀን እግዚአብሔር ላንቺ በጎ ሊያረግልሽ ይችላልና ምን ተሳሪያለሽ? ልጅሽን ይዘሽ እዚሁ አገር አትኖሪም ወይ? እዚህ አገር ላይ ብትኖሪ ምን ችግር አለው? አንቺ እዚህ አገር ላይ ኖሪና እኔና ልጅሽን ወደ ውጪ አገር ብታስወጭን ምን ይመስልሻል ብላ ስትጠይቃት ነበረ። ወይዘሮ ዘነበች እንግዲህ አንዳንድ ጊዜ ራሷን ዘድ ነኝ ብላ ትመሰግባለች፣ አንዳንድ ጊዜ ዘነበች ነኝ ብላ ትናገራለች። በመካከሉ ላይ እንግዲህ ነገሮቹ ሁሉ ለሷ በጣም ከባድ እስከሆኑ ድረስ ሁሉንም ነገር ለበጎ ነው በሚባል ሁኔታ ውስጥ እስካሉ ድረስ አሁንም ደግሞ እንግዲህ በልጇ ነው የመጣችበት። እኔና እሷን አብረን ወደ ውጪ አገር አውጭን በሚባል ሁኔታ ደረጃ ነው የመጣችው እና በጣም ነው የሚገርመው። የወይዘሮ ዘነበች ነገር እንግዲህ አያልቅብሽ። እንግዲህ ሀብል የተባለችዋም ምን እያወራቻት ነው ደግሞ ወይዘሮ ዘድ የተባለችው? መቼም እሷ እናቴ እንዳልሆነች በደንብ ነው የማቃት። ወይኔ ጉዴ ፈላ እያለች ነው። ስለዚህ እንግዲህ አሁንም አጸደና ወይዘሮ ዘድ ወይዘነበች አብረው እየዘነቡ ነው።
ወይዘሮ ዘነበች እንግዲህ አያልቅብሽ እስከሆነ ድረስ እሷ ከዚህ ጥቅማ ጥቅም ውስጥ ስለማትወጣ አሁን አጸደን በጣም እያፋጠጠቻት ነው። አጸደ ደግሞ ምን አርግታ ይሆን? አብረን እንከታተል። አጸደ ያደረገችው ነገር ሁሉ እንግዲህ ህፃኗ ልጅ ምን አርጊ ብላ እንደምታሳቀቃት ህፃኗ ልጅ ታምም ያለው እያለች ነው። ህፃኗ ልጅ ደግሞ ወንድሜ የት ነው ያለው እያለች ነው። ወንድሟ ሞቷልና ወንድሟ የሞተው በአጸደ ሰበብ ይመስለኛል። በደንብም ይሄ ቪዲዮ እኔ ላይገባኝም ይችላል። እንግዲህ እነሱ ቤት ገብታችሁ ፔቻቸውን ሰብና ላይክ አርግታችሁ የደውላ ምልክት ተጭናችሁ ወደ እናንተ እንዲደርስላችሁ ማድረግ ትችላላችሁ ማለት ነውና እንግዲህ አቶ እስከንደርም እሷ ቁጭ ብላ ልጅቷን ስታሳድዳትና ልጅቷን ቀና በይና ተናገሪ፣ አንገትሽን አትድፊ፣ ሰው ሲመጣ ፈገግ በይ ብላ ስታነጋግራት አቶ እስከንደር ከበስተጀርባ ቆሞ እያዳመጣት ነበረ። አጸደ እንግዲህ ወሬዋን እየከካች ህፃኗ ልጅ እያስፈራራች ስታነጋግራት ነበረ። ወንድሜ የት ነው ያለው? እኔ ከዚህ አይነት ህይወት ውስጥ መውጣት ስለምፈልግ ወንድሜ የቱ ጋ ነው ያለው? ወንድሜ የወንድሜ ችግርስ ምንድን ነው? ወንድሜ እንዴት ነው ምንድን ነው የሚለው በሚባል ሁኔታ እየተነጋገሩ ነው። ስለዚህ ወንድሜን እኔ ፈልገዋለሁ፣ ወንድሜን እኔ በጣም ነው የምወደው፣ የት ነው ያለው ቢባልም ልጅቷ ምንም ልታምንም አልቻለችም። እኔማ ወንድሜ እንደዚህ ታምሜ እንደዚህ አይነት ህይወት ውስጥ በዚህ መተንፈስ ብቻ ነው የምችለው እንጂ ሌላ ህይወት ምንም ማድረግ አልችልምና ወንድሜ እንደዚህ አይነት ህይወት ውስጥ ያለው ቢኖር መጥቶ ይጠይቀኝም ነበረ ወይ እኔ እንደዚህ እንደሆንኩ አልሰማም ለምን ብላ ስትጠይቅ ነበረ። ስለዚህ ህፃኗን እንግዲህ ሀብልን አቶ እስከንደር ሀብልን ጠርቷት ሀብልን ነይና ውሰጃት አለና ወይዘሮ አጸደን እንቃረጋት። እስከንደር ስትጮ ማንም የሚደርስላትም ሰው አታ በጣም እየተንቀዠቀዠች ነው አጸደ። ስለዚህ ልጅቷ ደግሞ ሄደችና እነ ሀብል ጋር ስትሄድ ከሀብል ጋራ ቤት ውስጥ ቁጭ ብላ በጣም እያለቀሰች ነው። ሀብል ደግሞ ወንድምሽ ይመጣል፣ የትም አይሄድም፣ ስለዚህ አይዞሽ ብላ ህፃኗን እያባባለቻት ነበረ። የሀብል ባለቤት አዝራ እየተባለው እየተደበቀ እያየ ነው የሚያለቅሰው። ስለዚህ እንግዲህ የልጁ የወንድሟ ሞት ለህፃኗ ቢነገር ምን ያክል ከባድ ሁኔታ ላይ አብረን እንደርሳለን በሚባል ሁኔታ ፈርተው ዝም ብሏል ማለት ነው። ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የኔ ቻናል ቤተሰብ ካላችሁ ሰብና ላይክ እያደረጋችሁ ወደዚህ ቻናል እንድትቀላቀሉ እጋብዛችኋለሁ ማለት ነው። ይሄንን ቪዲዮ አጫውቱና ሞኔ ቻናሌ እንዲመለስ ማረግ ከቻላችሁ አስመልሶልኝ ማለት ነውና አሁንም እንግዲህ ወደ አዲስ ቪዲዮ አብረን ስንሄድ አዝራም በጣም ግራ ገብቶት እያዘነ ነው። ዘድም በጣም ግራ ገባት። የዘድ ጓደኛም ልጅ የመልሽልኝ የምትላትም በጣም ግራ ገባት። ነገሮቹ ሁሉ በጣም ከባባድ እስከሆኑ ሁሉም ነገር ለበጎ ነው እያለችው በጣም ነው ሁሉም ነገር የሚከብደው። እንግዲህ ውድ ተመልካቾቼ የዛሬ ቪዲዮ እንግዲህ እንድች እያልን እያሳለፍን ነው። ወደ ሌሎቹ ቪዲዮ ደግሞ አብረን ስንሄድ ሌሎቹ ቪዲዮም የሀድራ ወንድም እንግዲህ ሞት ወይ ፋሚሊ ወይ ጓደኛው ሊሆን ይችላል፣ ብዙም አልገባኝም። እና እንግዲህ በጣም እየተሯሯጡና አንዴ እዚህ ጋር ይበላሉ፣ አንዴ እዚህ ጋር እንግዲህ ስለ ሀብልም ያወራሉ። የሀድራ እህትም በጣም አዝና ተኝታለች። በጣም አዝና ምን እንደምትናገር ጠፍታ አባቷንም እኔ ባለፈው የሞተችው ልጅ እኔ አይደለሁም በማለት እሷንም ይቅርታ እየጠየቀች ነው። ነገሮቹ ሁሉ በጣም እየከበደባት
አንዳንድ ነገሮችንም እያለች ነውና ስለዚህ እንግዲህ ሌሎቹ ቪዲዮም በጣም የሚገርሙና በጣም እንግዲህ ውድ ተመልካቾቼ እዚሁ እንግዲህ ያዝናሉ፣ እዚሁ ደግሞ ይጫወታሉ። በጣም ብዙ ነገሮች አሉና ስለ ሁሉም ነገር እንግዲህ እግዚአብሔር ነው የሚያውቀው። እንግዲህ ከዚህ ድራማ ስር ሰው ብትኖሩ የተማራችሁትን ነገር ትጥፉ ነበረ። ግን እኔ ቤት ሰው የለምና ሁሉም ነገር ለበጎ ነው ብለን ነው የምናልፈው። እንዲችው እያልን እንግዲህ ብቻችን ዩቱብን ዱቄት እያሸተት ነውና እሱም ዱቄት እያሸተተን ነው። አንድ ቀን እንግዲህ ቅቤ ይቀባናል ብዬ አስባለሁ። ስለዚህ እንግዲህ እናንተም መታችሁ ላይክ እና ሰብስክራይብም ሁሉንም ነገር እየደቆሳችሁት ብትኖሩና ብታኖሩን ወይ ኑሩበት ወይ አኖሩም ማለት ነው ዩቱብ ላይ። ስለዚህ ወይ ተኙ ወይ ነቃ አርጉን። ነገሮቹ ሁሉ ይሄን ይመስላልና ሁሉም ነገር ለበጎ ነው ማለት ነው። መዝናናትም ከፈለጋችሁ ይሄው ዘና ፈታ እያላችሁ እንድትኖሩ ፈልጋለሁ። እኔ የሰው ልጅ በቃ አይምሮውን ፋርግቶ እንዲኖር በአሁኑ ሰዓት የሰው አይምሮ የሚጠብቅ አለ ጋይስ? የለም። ዘና በሉልኝ። ዘና እያላችሁ ብትኖሩልኝ በጣም ደስ ይለኛል። በዛው እንግዲህ ላይኳን ድቅስ ብታረጉት ያምራል። ኢትዮጵያ ያምርም እንግዲህ በነገራችን ላይ አይ ኢትዮጵያ ያልኩ ኢትዮጵያ ካለው እኮ አትደምሩኝም ማለት ነው። ምን አይነት አለች ስለምትሉ ኢትዮጵያ አለው ኢትዮጵያ ነኝ ያለውት ካልኩኝ በፍጡም ዞር ብላችሁም ላታዩም ትችላላችሁ ማለት ነው።